ሳምንቱ እንዴት ነበር? ያው ሳምንቱ በበዓል ድባብ ሞቅ ያለ ነበር። ጾመኞች ከሁለት ወራት የጾም ቆይታ በኋላ ፈስከዋል። የበዓል ገበያው እርዱ እንዴት ነበር? በረፋዳችን እንጨዋወታለን። ተመልሰናል። የተወደዳችሁ ኢትዮጵያውያን፣ በበዓላት ወቅት በዓሉን ሞቅ ደመቅ ከሚያደርጉባቸው አንዱ ልዩ የምግብ ዝግጅታችን ነው። ዶሮ ወጡ፣ ክትፎ፣ አይቡ፣ እንቁላሉ፣ ጠላው፣ ጠጁ፣ ኧረ ስንቱ ይዘረዘራል። በቃ ቡፌ ብለን እንለፈው። ካሜራማናችን ኧረ ጥሬ ስጋ የሚጠቀስ እያለ ነው። አንተማ እንደውም የጥወስማ የጥሬ ስጋ ወዳጆች ማህበር በፌስቡክ የሚታወቁ ናቸው። የነሱ አባል ሳትሆን አቀር። አሁንማ በቃ ጾም ተፈታ። በጥሬ ስጋ ፖስቶች ልንጨናነቅ ነው። የሚጋብዘን እንጂ የሚያሳየንም አይጠፋም። ጥሬ ስጋ መመገብ አንዱ የሀገራችን የተለየ መገለጫ ነው። ለዛ እኮ ነው ከውጭ የሚመጡ ዩቲዩበሮች ጥሬ ስጋ አበላልን ብዙ ጊዜ በቪዲዮ ቀርጸው ለተቀረው ዓለም የሚያሳዩት። ያው ለመጀመሪያ ጊዜ ሲበሉት አዲስ ስለሚሆንባቸው ለሰውነታቸው ብዙ ጊዜ ሩጫ ነው። አይሾ ስፒድ ደግሞ ለዚህ ምስክር ነው። እንደው ስለ ጥሬ ስጋ ስለ ቁርጥ ካነሳን አይቀር ብራዚል ለኢትዮጵያ ገበያ የስጋ ምርት ልታቀርብ ተስማምታለች የሚል ዜና ሬውተርስ አስነብቦናል። የብራዚል ግብርና ሚኒስቴር እንዳስታወቀው አገሪቱ በአጠቃላይ 17 የንግድ ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ስምምነት አጠናቃለች ብሏል። ብራዚል ባለፈው የፈረንጆቹ አዲስ ዓመት ብቻ ከ500 በላይ አዳዲስ የግብርና ምርት መዳረሻ ገበያዎችን ማግኘት ችላለች። ከነዚህ ውስጥ አንዷ ደግሞ ኢትዮጵያ ናት። በወጪና ገቢ ንግድ ሀገራት ምርቶቻቸውን ይልካሉ፣ ያስገባሉ። ዓለም አንድ ሆናለች እያልን የንግድ ልውውጥ ላይኖር አይችልም። ለምሳሌ አፕል፣ የጨንቻ አፕል ኢትዮጵያ ወደ ውጭ ሀገራት ትልካለች። የሌሎች ሀገራትን አፕል ደግሞ ታስገባለች። የስጋ ምርትንም ወደ አረብ ሀገራት ትልካለች። ከብራዚል ደግሞ ልታስገባ ነው። ይሄ አንዱ የወጪ እና ገቢ ንግድ ባህሪ ነው። እንደውም አፕል ስል ምን ትዝ አለኝ፣ አፕሎቹ እየተባሉ የሚጠሩት ጋሞ ጨንቻዎች በቀጣይ ዓመት በኢትዮጵያ ፕሪሚየር ሊግ ልንመለከታቸው ነው። ወደ ኢትዮጵያ ፕሪሚየር ሊግ አድገዋል። እንኳን ደስ አላችሁ። እኔ ጋሞ ጨንቻን የማየት አጋጣሚ ነበረኝና አፕሉ ከጥሬ ስጋ ሁሉ ይበልጣል። ካላመናችሁ ይኸው ማስረጃ። በነገራችን ላይ የብራዚል የበሬ ስጋ ጥራት ያለው በመሆኑ በብዙ ሀገራት ተወዳጅ እንደሆነ ይነገራል። የስጋ ወዳጆች አዲስ ምርጫ አግኝታችኋል። እንግዲህ እኔ እንደውም የምግብ ቤቶች የምግብ ዝርዝር ሜኑ ላይ ከዚህ በኋላ ማሻሻያ የሚደረግ ይመስለኛል። ለምሳሌ የብራዚል ክትፎ፣ የብራዚል ዱለት ተፈርሾ በብራዚል ስጋ የሚል የሚጨመር ይመስለኛል። በብራዚል ደግሞ ስጋው ከጠጅ ጋር፣ ያው ባራዳ ቋንቋ አጠራር ብራዚል የጠጅ ሌላ ስም ነው፣ ሌላ መጠሪያ። ያው ከዚህ በኋላ ሼፎቻችንም ምግብ አሰራር ሲያሳዩ ግማሽ ኪሎ የብራዚል ስጋ እንጨምራለን ሊሉን ነው። ደግሞ ከፓኪስታን ቃሪያና ከህንድ ኮረሪማ ጋር ምናምን። በነገራችን ላይ የህንድ ኮረሪማ አዘውትራችሁ ከተመገባችሁ ሰላምታችሁ ራሱ ወደ ነመስቴ ይቀየራል። እና እንዴት ነበር የበሬ እርዱ ለበዓሉ? በተለይ ቅርጫ የተካፈላችሁ የሰንጋው ነገር እንዴት ነው? ስለ ጠብታ ማር ተርጓሚዎቹ ባሴ ሀብቴ እና ደምሴ ጽጌ የተወሰነ ነገር ልበላችሁ። ጋዜጠኛ ደራሲና ተርጓሚ ደምሴ ጽጌ የተወለደው በአዲስ አበባ ከተማ ነው። ከአዲስ አበባ ዩኒቨርሲቲ በቋንቋና ስነ ጽሑፍ ተመርቋል። ደሴ ከተማ ውስጥ በመምህርነትም ሰርቷል። በዜና ቱሪዝም ጋዜጣ በረዳት አዘጋጅነት አገልግሏል። በማስታወቂያ ሚኒስቴር ውስጥም በዛሬቱ ኢትዮጵያና አዲስ ዘመን ጋዜጦች በዋና አዘጋጅነት ሰርቷል። በሙያው ጉልህ አስተዋጽኦ ያበረከተ ደራሲና ተርጓሚ ነው ደምሴ። በአንባቢነቱና ሰዎችም እንዲያነቡ ያደርግ በነበረው ተግባሩ የሚታወቅ ተወዳጅ ደራሲ ነው። ደምሴ ጽጌ ለንባብ ካበቃቸው መጽሐፍት ውስጥ ምትሃት በ1982፣ ፍለጋ በ1982 የታተሙ ናቸው። የኑዛዜው እስረኛ የተሰኘ ስራን ደግሞ ከደመላሽ ጥላውን ጋራ በጋራ በ1997 የታተመ ነው። ትንግርት የጄምስ ሃድሌይ ድርሰት ይሄም ትርጉም ነው። በ1982 የታተመ ነው። ደምሴ እንግዲህ በተለያዩ ጋዜጦች
በጻፋቸው በሳል ጽሑፎችም ይታወቃል። ሌላኛው ደግሞ ባልደረባው ባሴ ሀብቴ ነው። ሁለቱም ለንባብ የተለየ ፍቅር እንደነበራቸው ይነሳል። ባሴ ሀብቴ ትውልዱ ጎጃም እነማይ ወረዳ ነው። በ1942 ዓ.ም ነው የተወለደው። ባሴ በዘመናዊ ትምህርት በሰርቬይንግ ወይም በቀያሽነት ሙያ ተመርቋል። ከዛ በፊት የቤተ ክህነት ትምህርት ተምሯል። በደራሲነትና በተርጓሚነት የተለያዩ መጽሐፍትንም አበርክቶልናል። ከመጽሐፍቶቹ መካከል ቃል ትርጉም ስራ ነው። ጭጋግና ጠል ትርጉም ከሌሎች ጋር በመሆን ያቀረበው ነው። ወንድም ጌታ፣ ሮሚዮና ጁሊየት እንዲሁ ትርጉም ቲያትር ነው። ሲራኖ ደ ቨርጄራክም ታዋቂው የፈረንሳይ ቲያትር ነው፣ በትርጉም ያቀረበልን ነው። ደራጎን አጭር ልቦለድ፣ ድንገት አጭር ልቦለድ፣ ሀበሻ አጭር ልቦለድ፣ ውሽንፍር ትርጉም ነው። ባሴ እንደ ደምሴ ጽጌ ሁሉ ጥልቅ የሆነ የንባብ ፍቅር የነበረው ነው። ከመጽሐፍት ባሻገርም በተለያዩ ጋዜጦች በሳል ጽሑፎችን በማቅረቡ ይታወቃል። ያው የገበያ ነገር እንግዲህ በየዘመናቱ የተለያየ መልክ አለው። በፊትም ቢሆን የዋጋ ግሽበት ኧረ መረረን የሚል የህብረተሰብ ክፍል ነበር። ለዚህ ማስረጃ እንዲሆነን የአዲስ ዘመን ጋዜጣ በ1953 ካሳተመው ጋዜጣ ላይ ይሄንን ተመልክቼዋለሁ። እንደ ትዛለኝ የጥንቱ ቁጠሩት እስቲ። አዲስ ዘመን ጋዜጣ 1953 በፋሲካ በዓል ምክንያት የዋጋ ነገር ጣራ ነክቷል ይላል ርዕሱ። አንድ በሬ 500 ብር፣ አንድ ሙክት 150 ብር፣ አንድ ዶሮ 5 ብር፣ 3 እንቁላል ስሙኒ። የዘንድሮ ፋሲካ በደንብ ተፈሰከ፣ የወር ቀለቤን ለአንድ ድግስ። የዘንድሮ ፋሲካ ሚያዝያንና ግንቦትንም ያለ ውዴታ ሊያጾመን ነው አሉ አንድ የ9 ልጆች አባት ከበግ ተራ ጠርዝ በትካዜ ቆመው። ደግሞ ወይ 8ኛው ሺህ አሉ አንዱ አዛውንት ከራሳቸው ላይ ቄጤማቸውን ሸብ አድርገው ጋቢያቸውን በቀኝ እጃቸው ትከሻቸው ላይ እየሸቀሸቁ የበጓን እግር በግራ እጃቸውን እንደጨበጡ የቅቤ ገበያ ቀልጧል ለዘንድሮ ፋሲካ፣ በቅቤ ቦታ ሌላ ነገር መተካት ግዴታ ነው። ጋሼ መርቅበታለች አንድ ዘመናዊ ወይዘሮ መነጠሯን ሰክታ ፓሪሞዷን እንደለበሰች ወደ ወንዱ ቸርቻሪ አተኩራ እየተመለከተች። ፍሪዳው ሙክቱ ዶሮ ከተጠቀሰ ማጣፈጫ ቅቤው ደግሞ እንደ ሰው ዋጋ ቀልጧል። በሁዳዴ ሰሞን አንድ ቆርቆሮ ቅቤ እስከ 50 ብር ሲሸጥ በህማማቱ ሰሞን አንዱ ቆርቆሮ ቅቤ 105 ብር ከፍ ብሎ በመታየቱ ወደ ቅቤ በረንዳ የሄደ ሰው ሁሉ በአድናቆት ጆሮ ግንዱን ሳይደገፍ አይመለስም። በአዲስ አበባ ከተማ ብቻ በአንዳንድ በዓላት ሰሞን ከ30 ሺህ የማያንሱ ሰንጋዎችና መሲናዎች፣ 200 ሺህ የሚገመቱ ሙክቶች፣ ወደ 5 ሚሊዮን የሚጠጉ ዶሮዎች፣ ለነሱም ማጣፈጫ 50 ሚሊዮን እንቁላሎች፣ በብዙ ሺህ ቶንስ የሚመጠኑ በርበሬዎችና ቅመማ ቅመሞች እንደሚደራጁ የግምት ሊቃውንት ይናገራሉ። አዲስ ዘመን ጋዜጣ 1953። እንግዲህ በዘመኑ የዋጋ ነገር ጣራ ነክቷል ተብሎ 8ኛው ሺህ የተባለበት ነበር። በስሙኒ 3 እንቁላል እየገዙ አስቡት። ዛሬ እኮ ስሙኒ ለታሪክ ራሱ አለች። እስቲ ስሙኒ የያዘ ሽልማት አለው ይባል ራሱ ብንፈልግ ራሱ ላናገኝ እንችላለን። ያው ገበያው እንደ ጊዜው ነው ብለን እንለፈው። አብራችሁኑ ነው። አሁንም ተመልሰናል ተመልካቾቻችን። ፋና ረፋድ ላይ ናችሁ። በዓሉን ለምታከብሩ ለዳግመ ትንሣኤ እንኳን በሰላም አደረሳችሁ። የኢየሱስ ክርስቶስ ትንሣኤ በተለያዩ የጥበብ ስራዎች ተዘክሯል። ከነዚህም መካከል አንዱ የስዕል ስራ ነው። በዓለማችን በርካቶች የኢየሱስ ክርስቶስን ትንሣኤ በተለያየ መልኩ በተለያየ ሐሳብ በሸራቸው ላይ አስፍረው እንመለከታለን። ከነዚህ ውስጥ ምርጥ 5ቶቹን እናስመለክታችኋለን። ከዚያ በፊት ግን ስለ አንድ ታላቅ ስዕል ልንገራችሁ። ኢየሱስ ክርስቶስን በሚመለከት ሳልቫታር ሙንዲ ወይም ሴቪየር ኦፍ ዘ ወርልድ የዓለም አዳኝ የሚል ርዕስ አለው ስዕሉ። የእውቁ ጣሊያናዊ ሰዓሊ ሊዮናርዶ ዳቪንቺ ስራ ነው። ይህ የዳቪንቺ ታላቅ ስዕል ኢየሱስ ክርስቶስ ሉል ይዞ የሚታይበት ነው። እንደ አውሮፓውያን አቆጣጠር በ2017
450 ሚሊዮን ዶላር የተሸጠ ስዕል ነው። ስዕሉንም የገዙት መሐመድ ቢን ሰልማን እንደሆኑ ይነገራል። ስዕሉ ያለው አቡዳቢ ቢሆንም ትክክለኛ ቦታው ግን አልተገለጸም። ወደፊት በሚገነባ ግዙፍ ሙዚየም ለእይታ ሊቀርብ ይችላል ተብሎ ይታመናል። ቀደም ብዬ እንደነገርኳችሁ በዓለም አቀፍ ደረጃ የሚታወቁ የ5 ሰዓሊያንን ስራ ልጋብዛችሁ። የበዓል ሰንጋ በተለይ በፋሲካ ወቅት ከሚታወቁ አካባቢዎች አንዱ የምንጃር ሸንኮራ ወረዳ ነው። በዚያ ባለው ትልቅ ገበያ ኪሎግራማቸው በጣም ትልልቅ የሆኑ ግዙፍ በሬዎች ለገበያ የሚቀርቡበት ነው። አመጋገባቸው፣ እንክብካቤያቸው በአጠቃላይ ለየት ይላል። ምን አለፋችሁ እንደምታዩት የህንድ ዞን ነው የሚያክሉት። እስቲ እነሱ ጋር ደውዬ የዘንድሮ የፋሲካ ገበያ እንዴት ነበር የሚለው ልጠይቃቸው። ሄሎ፣ ሰላም ነው? ሰላም ጤና ይስጥልኝ። እንዴት ነህ? እንግዲህ ከፋሲካ በዓል በኋላ የዳግመ ትንሣኤን በዓል እያከበርን ነው። እንኳን አደረሳችሁ። ዳግመ ትንሣኤ በዓል በሰላም አብሮ አደረሰን እላለሁኝ። ምን ይመስል ነበር የዘንድሮ የበዓል ገበያ በጅሩ? እንደ ጥቅል በ2018 በጀት ዓመት የፋሲካ በዓልን ምክንያት በማድረግ ለሆሳዕና ገበያ የቀረቡ እንስሳት እንዳጠቃላይ የደለቡ የጅሩ ብራንድ ሰንጋዎች አንደኛ በ3 ዘርፍ ነው የምናደልበው። ዳልጋ ከብት 14986፣ በግ 55720፣ ፍየል 26547። በዘንድሮ ገበያ ከፍተኛ ዋጋ ያወጣው በሬ ስንት ብር ነው? በግምት ኪሎ ስንት ይሆናል? ያው በከፍተኛ ዋጋ ያስመዘገበው የተሸጠበት ዋጋ 590 ሺህ ብር ነው። ክብደቱ 1986 ኪሎ ግራም ይመዝናል ማለት ነው። እንደው ገበያተኞች ከየት ነው የሚመጡት? በስፋት ወዴት ነው የሚጫነው? ብዙ ጊዜ በዘንድሮም በጀት የምንበለው ባለፉት ዓመታት ሞር የጅሩ ሰንጋ የሚጫነው ወደ አዲስ አበባ፣ ወደ ኢትዮጵያ ዋና መዲና ወደ አዲስ አበባ በርካታ እንስሳት በመኪናም በእግርም የሚጓዙበት አጓ ስላለ ሞር የሚጫነው ወደ አዲስ አበባ እንደሆነ ነው የምገልጸውኝ። ስለነበረን ቆይታ ከልብ እናመሰግናለን። መልካም በዓል። አመሰግናለሁ።